እርግዝናው ነው? እኔ እንጃ። በእርግጥ እሱ ቢሆን ደስ ይለኛል። ባይሆንም እኮ ችግር የለውም። እኔ ቃሌ አንድ ነው። አንቺ ብቻ ለኔ በቂ ነሽ። ትዝታ ዘመቀስቀስ ይላችኋል። ይሄ ነው በህይወቴ ዛሬ ገና ማየስሽ ኮርመማየዋት። የእውነት ገና ዛሬ ቤቴ ሴት ሸተተ። በፊት ምን ነበር የሚሸተው? ሆስፒታል ወይስ መድኃኒት ነበር? ኧረ እባክሽ ወንድ ልጅ እኮ ቤትሽ አደረ ማለት ያው መቼም ጸሎት እያደረጋችሁ አላደራችሁም አይደል? ዝናሽ እኔን መውቀስተሽ መልእክቱን ለኮማንደሩ እንዲደርስ አድርጊ። ልጅ አንድ ነገር ቢሆን ከተማውን ነው ማነደው። ለአባቴ የነበረች ጥላቻ በአንድ ጊዜ ወደ እናቴ ለምን እንደዞረ ነው ግራ ይገባኝ። እሱ ቀስ ብሎ ይገባል። ቆይ ለወንድምሽ ካሰብሽ ለምን በቀጥታ ለሱ አትሪቪው? ለምን በኔ በኩል መዞር ፈለግሽ? ምን ላይ ኩልማ ባክቶ በታማኝነት ነው የምሰራው። አጉል ህጉን መከተል አለብኝ እያለ ስራዬ እንዳያበላሽብኝ ብዬ ፈርቼ ነው። እረ የዳጊ አባት በቃ የዳጊ አባት ይመችው። የሁላችሁ ኮሜንት ነበር፣ የአብዛኞቻችሁ ኮሜንት ነበረ። ዳጊ ምንም መሆን የለበትም የእናንተ ኮሜንት ነበር። ታዲያስ ምን እንዲሆን ፈልጋችሁ ነበር? ምን እንዲሆን ፈልጋችሁ ነበር? እንሸኘው እንዴ ጋይስ? እኛ እኮ ለመሸኘትም ለመበለስም እኛው ጋር ነው ያለው፣ ችግር የለውም። እናንተ ካላችሁ ለመሸኘቱ ምንም ችግር የለውም። ግን ችግሩ እናንተ ብትሉ እኔ እንዲሸኝ አልፈልግም። ዳጊን በጣም ነው የምወደው። በተለይ እዚህ ኑሐሚን ላይ ይመቸኛል፣ የሆነ ሁኔታው ምናምን ይመቸኛል ምናምን እና እረፉ፣ እሺ እረፉ። ባለፈው ካምራን ጋር ያለውንም ነገር አስትቼዋለሁ። እኔ ነኝ ያስተውኩት። እሺ ይሄን ወቁ። ምክንያቱም ወንድምና ወንድም ሆነው አንዷ መጀመሪያ እንትን ያደረጋትን አብሮ የተጫወቱት ምናምን መልሶ ይሄኛው ወንድም እንዴት ነው ባላችን ነው ወይ ብዬ ያስቆምኩት እኔ ነኝ። እና ለዳጊ ያው ምርጡን ለሱ ብቻ እስቲ እንመለስበታለን። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኑሐሚን ሪቪው እናደርጋለን። እንዲሁ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ቸባምላችሁ ይሆናል። ኑሐሚን ከሰርግ በኋላ እንዴት እያያችሁት ነው ድባቡ? ረረረረረረ አቶ ተሰማን እኮ ይዘዋለች የሌኩን እህት። እናንተ እንደዚህ አይነትም ሰው አለ እንዲለቅ የሆነን ሰው ለመጥለፍ የሆነ ሰው ታሳምነዋለች። ተሰማ ያምነና የእሷን ነገር ይቀበላል። ይህንን ነገር ተሴ ካደረገ ከሌኩን ጋር በቃ ተቆራረጡ። የምሬ ነው የምላችሁ። ተሴ በፍጹም ከሌኩን ሀሳብ ውጪ የዚችን ሴትዮ ሀሳብ ተቀብሎ ማድረግ የለበትም። በቃ ማታማልለው ነገር የለም። ገንዘብ ምናምን አትፈልግም። ባንክ ላይ ብር አለ። ሁሉን ነገር አጥንታለች። ባይዘዌ ስለ እናንተ ሁሉን ነገር የሚያውቅ ሰው፣ ሁሉ ነገራችሁን የሚያውቅ ሰው፣ ጓዳችሁን፣ ሁሉን ሚስጥራችሁን የሚያውቅ ሰው እናንተን ለመጣል በጣም ቀላል ነው ለሱ። ከዚህ በፊት አንስቼዋለሁ። እና ምቺ ሴትዮ በቃ ያልሄደችበት እኮ ዙሪያ ጥምጥም የለም። በዚህ ትሄዳለች አይቀበላትም፣ በዚህ ትገለበጣለች አይቀበላትም፣ ወደ ዝናሽ ትመጣለች አይቀበላትም። ብላ ሲያቅታት የባንክ አካውንቱ ላይ መጣች፣ በስስ ጎኑ መጣች። መቼም በዚህ ኑሮ ውድነት ለዛውም ባንክ አካውንት ውስጥ ቁንጫ እየዘለለ ገንዘብ እምቢ የሚል ሰው የለም ብላን። ተሴ ግን እንደዛ አይደለም። ኔቨር። ተሴ እንደዛ ማድረግ የለበትም። የምሬ ነው። አሁን ተሴ እንደዛ ካደረገ እኔ በጣም ነው የሚደብረኝ። ምክንያቱም ተሴ ብዙ ነገር ያሳለፈ ሰው ነው። ስለ ቢዝነስ የሚያውቅ ሰው ነው። ከዛም አልፎ ደግሞ ከወደቀበት ያነሳው ሌኩን ነው። ስለዚህ ይሄንን ነገር ሌኩን ሳያማክር ምንም ነገር ውስጥ መግባት የለበትም የሚል አቋም አለኝ። ይሄንን ደግሞ ታዩታላችሁ። በትላንትናው ክፍል ኤሚና ኤርሚ ዳግም ሆፕ ብለዋል። ሆፕ ብላለች ኤሚ፣ ሆፕ ብላለች። ሆፕ አስደርጓታል። አስደርጓታል። ሌላ አዲስ ልጅ ልናይ ነው እንግዲህ። እሰይ እንኳን ደስ አላችሁ ብያለሁ። እንዴት ናችሁ ግን? እንደዚህ አይነት ሰዎች ደህና ናችሁ? እንደምን ናችሁ? እንደዚህ ከምትቸገሩ ለምን አታገቡም? በቃ ልክ እንደ ናሆሜ አግባና ቤት ወስደ በቃ ፈታ ብለ በግልጽ የሚጠይቅ የለም። የታደርሽ ከማን ጋር አደርሽ የሚልሽ የለም። በቃ አግቢ፣ አንተ ማግባ። ለምን ምን አስጨነቀ? ድብብቆ ሻኮኩሉ የታደርኩ ልበል ምናምን ጠዋት ተነስተ መከራ። ለምን በቃ አግብተህ ግባ። ወይኔ ገዝሽ ይመች። ምንድን ነው የምታወራው አትሉኝም ጋይስ? ላይክ እያደረጋችሁ ላይክ ይደረግ። የዳጊ አባት በጣም ተመችቶኛል እውነት ለመናገር። ከኮማንደሩ ጋር እያደረጉት ያለው ነገር በቃ ይመቸው። ዳጊ ይፈታል። ምክንያቱም የያዙት የኮማንደሩ ሰዎች ሳይሆን
የሸጠቦ ሰዎች ናቸው። ስለዚህ ሸጠቦ የዳጊ አባት ምንም ስላላደረገው ይህንን ነገር ይረዳሉ፣ ይለቁታል ብዬ ነው ማስበው። አሁን ኮማንደሩ የሚወድቅበት ጊዜ ደረሰ ማለት ነው። የሸጠቦ ወንድም ኮማንደሩ ይህን ነገር እንዳደረገ ካወቀ ለእነሱ አደጋ ነው። ስለዚህ በብዙ መልኩ እውነታው ይፋ ይሆናል እያልኳችሁ ነው። አገኛችሁኝ አይደለ? ስለዚህ የዳጊ አባት ነገሮች የሚቀሉለት ጊዜ ደርሷል የሚል ሀሳብ አለኝ። እንደዚህ ስላችሁ ደግሞ ድራማ ያልቃል ማለት አይደለም። ኑሐሚን ተከታታይ ድራማ እዚህ ጋር ይጀመራል። የሆነች ታሪክ ወዲያው ታልቃለች። ቀጣይ ይመጣል። ሸብረቅ ደመቅ እያን እንቀጥላለን። ደግሞ አዳዲስ ፊቶችን ታያላችሁ። በቅርቡ ጠብቁኝ። ገዜ ምን አለ በሉ። ከዚህ በፊት የምታውቋችሁ የማታውቋችሁንም ታያላችሁ። አዎ ሰምታችኋል። እዚሁ ኑሐሚን ላይ ታዩታላችሁ። ኦኬ ፕሮሚስ ነው። ታዩታላችሁ። በቅርብ ይመጡላችኋል። የምትወዷቸውም የምትወዷቸው ምክንያቱም እዚህ ከመጡ ላትወዷችሁ አትችሉም። በቃ የመጣውን ሁሉ ትወዳላችሁ አይደል? እኔን ግን እንዴት ነው ትወዱኛላችሁ እንዴ? እኔ ከወደዳችሁኝ እንግዲህ የምላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ነው የምላችሁ። ሌላ ምንም ልላችሁ አልችልም። ዛሬ ተንጣጣሁባችሁ። ያው ፈታ ሸብረቅ ላድርጋችሁ ብዬ ነው። ላድርጓችሁ ወይ አማርኛ በቃ እንደፈለጋችሁ ሰዱትና በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ሁሌታችሁን ብሩህ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ከሰርጉ በኋላ ሮማን ከች ብላለች። እንግዲህ ስትጠበቅ የነበረችው ረጅም ታይም ነበር የጠበቅናት ሮማንን። እንኳን በሰላም መጣሽ ብለናል። ሮሚያችን ሮሚዮ ኤንድ ጁሊየት ዌልካም ወደ ኑሐሚን ተከታታይ። እንግዲህ ቀጣዩ ቤቱን አተራማሽ ቤቱን ረባሽ እሳቸው ናቸው ማለት ነው። ከወይዘሮ ዝናሽ ጋር ያላቸው ነገር ግን ምንም አልገባኝም። ነገር ግን የቆየ የሆነ ጉዳይ አለ፣ የሆነ ኬዝ አለ። እሱን ኬዝ የምታዩበት ጊዜ እየመጣ ነው ማለት ነው። አሁን ግን እኔ ወይ ቅድሚያ ስለ ሰርጉ ላውራ እና ድራማው ላይ በኋላ እንመጣለን። ሰርጉን እንዴት አያችሁት? የሰርጉ ድባብ እንዴት ነበረ? አንዱ 1 ሰዓት ነው፣ አንዱ ደግሞ 50 ምናምን ደቂቃ። ጠቅላላ የሰርጉ ቪዲዮ ብቻ 2 ሰዓት ነው የሚፈጀው። እና እንዴት አለፈ ሰርጉን እንዴት አሳለፋችሁ? እኔ አላየሁትም እውነት ለመናገር። ጥሩ ነበረ ሰርጉ፣ አሪፍ ጊዜ ነበረ። ሰርጉ ላይ ምን አይነት ነገር ተፈጥረዋል? እስኪ እንደው ኮሜንት ላይ አስቀምጡልኝ። ግን 2 ሰዓት ሙሉ ለሰርግ ከባድ ነው። እኔ እኮ የእውነት ነው የተጋቡት እስክል ድረስ ግራ ገባኝ። አቶ ሌኩንም አጫጭሩ ቪዲዮ አይቻቸዋለሁ። ማታ ጠርቻቸዋለሁ 12 ሰዓት ይላል። ደግሞ 12 ሰዓት ጠርተውን አርፍዶ 1 ሰዓት ነው የለቀቁት። እና ዝም ብዬ ሳስበው ሰርጉ የእውነት ነው ወይ ብዬ እስክጠራጠር ድረስ ግን የእውነት አይደለም። እሺ ሰርጉ ምናልባት እንደው ኑሐሚንን ልታጩ አስባችሁ ከሆነ የድሌ ልሞክር ብላችሁ ያላችሁ ወንዶች ካላችሁ፣ ሴቶችም ናሆምን እሞክራለሁ የምትሉ ካላችሁ ያው ቁርጡን ላሳውቃችሁ ብዬ ነው። ሰርጉ ለድራማው ነው። እሺ ግን ሰርግ የሚያስንቅ ሰርግ ሆኖ ነበረ እንዴ! እኔ በጣም ግርም አለኝ። ማለት የምር ነው እንደ ሰርግ ምናምን እስክል ድረስ ማለት ነው። ረጅም ታይም ማለት ረጅም ሰዓት የሰርግ እንትን ቪዲዮ መስራት ትንሽ ከበድ አይልም? ግን ያው ቀላል ነው። አንዳንዴም ደግሞ ኑሮ በዘዴ ጥሩ ነው ማለት። የሰርግ ሲሆን ብዙ የሚወራበት ነገር የለውም። ዝም ብላችሁ እየጨፈራችሁ ዘላችሁ ከአንዱ ቤት አንዱ ቤት መታየት። አይ ቲንክ እንደዛ ነው ሰርግ። በቃ ወይ ሲሄዱ ወይ ሲያጅቡ ሀይሎ ጋር ሆዬ ምናምን ሲባባሉ ነው እንትን የሚለው የሚያልፈው ቪዲዮ። እና ኤዲቲንግም ቀላል ነው። ሁለተኛ ረጅም ሰዓት ይወስድላችኋል። ለምሳሌ 2 ሰዓት ነው የወሰደው ብያችኋለሁ። ከዚህ በፊት ሲለቀቅ የነበረው እንደው ረጅም ከተባለ 40 ደቂቃ ነው አይደለ? አብዛኛው 30 ደቂቃ ምናምን ነው የሚለቀቀው። እና ተከታታይ ሲሆን አስቡት እንግዲህ ስንት ክፍል ፊልም በአንዴ እንደተጫነላችሁ ማለት ነው። በ2 ክፍል እንደተጫነላችሁ። ለምሳሌ 2 እንኳን ቢሆን ወደ 4 ፊልም ማለት ነው በአንድ የሰርግ እንትን ያደረጉት የከቨር ያደረጉት። ያ ደግሞ ምን ማለት እንደሆነ ይገባችኋል። ቢዝነስ ነው በቃ ኢስ ቢዝነስ። ኦኬ። ምክንያቱም ብዙ ሰዓት ደክሙ ረጅም ታይም የሆነ ነገር ስትለቁ፣ ለምሳሌ 1 ሰዓት ላይ
አንድ ሰዓት ላይ ሳይሆን 1 ሰዓት ያክል የሚረዝም ነገር ዩቲዩብ ላይ ጭናችሁ እንዲሁም ደግሞ የ30 ደቂቃ ጭናችሁ ኢንካሙ እኩል አይደለም። ኦኬ 1 ሰዓቱ በጣም አሪፍ ብር ይሰራል ከ30 ደቂቃው። ምክንያቱም ዩቲዩብ እንደምታውቁት በማስታወቂያ አይደለም የሚከፍለው። የ1 ሰዓት ሲሆን 1 ሰዓት ሙሉ ሰው ዩቲዩብ ላይ ይቆያል፣ እዛ ቪዲዮ ላይ ይቆያል። እዛ ቪዲዮ ላይ ለምሳሌ 10 ማስታወቂያ ሊመጣ ይችላል በ1 ሰዓት ውስጥ። የ30 ደቂቃው ላይ ደግሞ 2 ወይም 3 ሊመጣ ይችላል። ስለዚህ 10 ማስታወቂያ ከመጣለት ብዙ ብር ሰርቷል ማለት ነው። ያሰውዬ ብዙ ብር እንዲሰራ ምክንያት ይሆነዋል። ከ3 10 ይበልጣል መቼም እና ያን ነገር ከቨር ያደርግላችኋል። ሁለተኛ ደግሞ እንደነገርኳችሁ የሰርግ ቪዲዮ ምናምን አይነት ነገር ሲሆን ምንም እንትን የለውም። ይሄ ምንድን የሚባለው ጋይስ ድካም አይበዛበትም። በቃ ላይ በካሜራ ይቀረጻል፣ የተወሰነ ነገር ኮሬክሽን ይሰጠዋል እንጂ እንደ ፊልሙ አይከብድም። ፊልም ሲሆን ስህተት ሊኖረው ይችላል ምናምን ስቀርጹ ምናምን ተጠንቅቃችሁ ነው የሚያወሩትን ትቀርጻላችሁ። ከዛ በኋላ ኤዲት አድርጎ አንድ ላይ ማገናኘቱ ምናምን አለ። ይሄኛው ግን ቀጥታ እንደ ላይቭ ቀርጻችሁ መልቀቅ ስለሚችሉ ቀላል ነው ልላችሁ ፈልጌ ነው። ስለዚህ ይሄ ጊዜ ቆጥባችሁ ገንዘብ ማግኛ መንገድ ነው ማለት ነው። ብቻ አሪፍ ነው። እንኳንም እንደዛ አደረጉ። እኔ ደስ ብሎኛል እንደዛ በማድረጋቸው። ለምን እንደው ታውቃላችሁ፣ ሰው ይፈልጋል፣ ማየት ይፈልጋል። ለምሳሌ ብዙ ጊዜ የሰርግ ሙሉ ቪዲዮ ሰው አያገኝም። ያገባው ቤተሰብ ካልሆነ በስተቀር የሰርግ ቪዲዮ አታዩም። የት ታያላችሁ? ፊልም ላይም ተቆራርጠው የሆነች ነገር ሲጋቡ ነገር የምታዩት አይደለ? ይሄ ግን ከሀስከፈ ነው አይ ቲንክ የሰርጉ ብቻ እና አሪፍ ነው ብዬ አስባለሁ። አሪፍ ኤክስፒሪየንስ ይሰጣችኋል ብዬ አስባለሁ። ለማግባት ያሰባችሁ ሰዎች እኛ ገና ነን፣ አላሰብንም፣ ምንም ድስትም የለንም፣ ምጣዱም የለም፣ ምኑም የለም። እንግዲህ ይህንን አውቃ የምታገባ ካለች ችግር የለውም። ያው ግን በዚህ ጊዜ አይኖርም በዚህ ጊዜ። በነገራችን ላይ ድራማ ሆኗል ሁሉም ነገር። ላይክ ሽምግልናው ድራማ ነው፣ ስክሪፕት ተጽፎለት ነው። ሰርጉ ድራማ ነው፣ ስክሪፕት ተጽፎለት ነው። የድሮውን አይነት እንትን የለውም። ምንድነው ይዘት የለውም። ሰርግ ድሮ ይሄ ምንድነው የሚሰጡት ምንድነው የሚባለው ጥሎሽ የሚባለው ነገር የእውነት ነው የሚሰጠው። ጥሎሽ የእውነት ነው። ኦኬ መስጠት ካለባቸው የሚችሉትን የአቅማቸውን ያደርጋሉ። አሁን ግን ለቀረጻ ነው ጥሎሹ። ጋጋታው ለቀረጻ ነው፣ ለቲክቶክ ለዩቲዩብ ቀረጻ ነው። እንደዚህ የተጋባ ነው ለማለት ነው እንጂ ምንም እውነት ያዘለ ነገር የለውም። ስክሪፕት ነው በቃ ተጽፎ ተዘጋጅተው ምናምን ነው። ይሄ ምን ብዬ ልንገራችሁ ጋይስ፣ ድራማ ስትሰሩ እንዴት ነው? መጀመሪያ ይጻፋል ስክሪፕት፣ ከዛ በኋላ ያንን ስክሪፕት ተከትላችሁ አይደለም የምትሰሩት። የአሁኑ ሽምግልና ሰርግ ምናምን እንደዛ ነው። ሁሉ የኪራይ ነው። የሆነ ግድንግድ አበባ ተጭኖ ይመጣል። ኬት ነው ይመጣል እናገር፣ ከዛ ይታያል ቪዲዮ ላይ፣ ከዛ በኋላ ይመለሳል። ጋይስ እሷ ቤት አይቀመጥም ወይ አበባ። አባቴ በስንት እንደተከራየው ራሱ ተውት። የለም እኮ የለም ጋይስ፣ እናንተ እሱ ስትሰሙ ትጨልላላችሁ። ምንጩን እኔ ምን ሰርተው እንደሚከፍሉ በኋላ ያወጡትን ወጪ በምን ከቨር እንደሚያደርጉ እኔ ግራ ይገባኛል። አንዳንዴ ሳስበው ማለት ነው። የትዬ ለሌ ነው ወጪው እና በቃ ከቨር ነው። እዛ ብር ደግሞ የሆነ እንደዚህ የታሰረ ብር መጥተው ምንድነው የሚባለው ጋይስ፣ የሆነ ነገር ብያለሁ። ስጦታው ምንድነው የሚሰጠው ነገር አለ እዛ ጋር ይቀረጻል። ለቤተሰቦቹ ሰጠን ይባላል፣ ግን የለም አይሰጥም ጋይስ፣ አይሰጥም። እዛው ከዲኮሮቹ ጋር ነው የመጣው። እሱ ብሩን ራሱ በኪራይ ነው የመጡት። ብሩ ለሾ ማለት ነው፣ ለኪራይ በኪራይ ነው የመጣው። ያ ብር ሾ ለማሳየት ብቻ፣ ለካሜራ ለማሳየት ብቻ እሱን ሁላ ብር ተከራይቶ ነው የመጡት። ሌክተሪ መኪና ይንጋጋላል። የኪራይ ነው አባቴ፣ እስከነ ሹፌሩ ተከራይቶ። ከዚህ በፊትም እንደዚህ አይነት ነገር አንስቼ ነበር፣ ምናልባት በሌላ ተከታታይ ድራማ ላይ ነው። እና እንደዚህ ስል እኔ የሆነ ቅናት ምናምን እንዳይመስላችሁ። ካለው ደስ በሚል መብቱ ካለ ችግር የለውም። ደስ በሚል መልኩ ማግባት ትችላለህ ማለት ኪራይም ይሁን ምንም ይሁን በቃ እንደፈለክ አውጥተህ ወጪ እንትን ብለህ ማግባት ትችላለህ። መብት ነው። የሰራኸው የተሻለ ነገር ለማግኘት ነው፣ የተሻለ ነገር ለመብላት፣ የተሻለ
የገንዘብ እንትን እንዲኖር እንቅስቃሴ እንዲኖር የተሻለ መኪና ለመንዳት በቃ የሆነ ኑሮህን የተሻለ ለማድረግ ነው አይደለ? የተሻለ ነገር አድርገን ማሳየት ትችላለህ፣ ችግር የለውም። ግን ብዙ ነገር የተሻለ የውስጥህን ስሜት የተሻለ አድርጎ የሚያመጣልህ ብዙ ነገር አለ ልልህ ፈልጌ ነው። ብዙ የተቸገሩ በጣም ብዙ የሚያስፈልጋቸው ያ ገንዘብ የሚያስፈልጋቸው መዓት ሰዎች አሉ። ይሄ ሰርግ ይካሄዳል ወይስ አይካሄድም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ዳጊን ፖሊሶች ሊወስዱት ነው ወይስ ደግሞ ሊጠይቁት ነው የመጡት? ምን ትላላችሁ? አሁን እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ከቅዳሜ ጀምሮ እስከ ሰኞ ድረስ በተከታታይ 3 ክፍሎች ተለቆላችኋል። 3 ክፍሎችን እንዴት አገኟቻቸው? ጸዴ እንደነበሩ ተስፋ አደርጋለሁ። ደግሞ ይሄ ምንድነው ጥግብ እንዳላችሁም ተስፋ አደርጋለሁ። አሁን የሰርግ ፕሮግራም ነው ከፊታችን ያለው። ስለዚህ ትንሽ ጠበቅ ታደርጉናላችሁ ማለት ነው። ማለት ይሄ 1 ቀን 2 ቀን። ወደ ሰርጋችን እንመለስ። ሰርጉ ሽርጉዱ በቃ ያበደ ሆኗል። ኧረ በለው። ግን ወጥ አፊዎቹ አላነሱም ጋይስ። ማለት አቶ ሌኩን ጎረቤቶቹ እያገዙም ብሎ አወራ። የት አሉ ጎረቤቶቹ? የት ናቸው? አምጧቸው እንጂ ጎረቤቶቹ። እንደገና ደግሞ 1 ድስት ነው 2 ድስት ነው ያየሁት። እሷ ደግሞ ትንሽ ነች። ምን ነው ተለቅ ብታረጉት? ባዶንም ቢሆን እኮ ማሰል ማድረግ ትችሉ ነበረ። ዝም ብላችሁ ዋጣ አዳርጋችሁ ባትሰሩትም ማለት ነው። አይ አሪፍ ነበረ እውነት ለመናገር ያለው ነገር ግን ሰዎች ቢኖሩ አሪፍ ነበረ። ወጥ የሚሰሩ ምናምን የሁለቱ እናቶች ናቸው የነበሩት እና ሌሎች ጎረቤቶች አዳዲስ ፊት ምናምን ቢኖሩ አሪፍ ነበረ። ግን ይሄ ሰርግ የሚካሄድ ይመስላችኋል? ዳጊን ፖሊስ ፈልጎታል እና ይሄ ነገርስ ምንሽ ነው? ለምንድን የተፈለገውስ የሚለውን ነገር እናውራ እስኪ። እኔ ሲመስለኝ ሰርጉ የሚካሄድ ይመስለኛል። ምክንያቱም ድራማው ኑሐሚን ነው። እንደዚህ ከቆረጡ በደንብ ይቆርጣሉ ብዬ ነው ማስበው። ዳጊን ፖሊሶች ሊጠይቁት እንጂ ሊወስዱት አይመጡም። ምክንያቱም የዳጊ እጅ እዚህ ጉዳይ ላይ የለም። ገብቷችኋል አይደለ? እንደደወለለት ምናልባት ሊናገር ይችላል። ዳጊ እንደውሎልኝ ነበር የት እንዳለ አላውቅም ማለት ይችላል። ዳጊን ይወስዱታል ብዬ እኔ አላስብም። በፍጹም ነው አላስበው። ግን ሰርጉ የሚበጠበጥ አይመስለኝም በእንደዚህ አይነት ሁኔታ። ዝም ብላችሁ ስታዩት ሰርጉ የሆነ የሚካሄድ ነው የሚመስለውና ሌላ አዲስ አጀንዳ ሌላ አዲስ ነገር ወይም ደግሞ ሌላ ዱብና ዕዳ ካልመጣ በስተቀር ግን እኔ የሚመጣ አይመስለኝም። እንደ እውነት ለመናገር በቃ ይህ ሰርግ በሰላም የሚያልቅ ነው ይመስለኝ። ከዛ በዘለለ በመሀል ላይ አሪፍ ነገር ተፈጥሯል። የኑሐሚንና የዳጊ ጉዳይ ነው። በምን መልኩ ነው የተፋቱት? መሀል ላይ ያመለጠን ነገር አለ። ያው ማለቴ እኔን ነው ያመለጠኝ። እሺ ከዚህ በፊት አንድ ነገር ተናግሬ ነበረ። እንዴት ነው የሚሆነው? ሁለቱ እንዴት ሊሆኑ ይችላሉ? ወንድማማቾች ናቸው ዳጊና ናሆም። ከሁለቱም ጋር ግንኙነት የነበራት ሴት እንዴት ነው አሁን ደግሞ ከዚህ ጋር ፍቅር ጀመርኩ ማለት ከባህላችን ወጣ አይልም ወይ የሚል ሀሳብ አነሳሁ። ምክንያቱም ደስ አይልም አይደለ ጋይስ? ከወንድሙ ጋር ግንኙነት የነበረች ሴት ደግሞ መልሶ ሌላ ወንድሙ ትንሽ ሼም ነው እና እሱ ነገሩ ትንሽ ይደብራል ብያችሁ ነበር እና